ቸርኪ ምን አይነት ግብ ነው ያስቆጠረው ቤተሰብ የካራቦ ካፕ ጨዋታ ላይ ሲቲ ከብሬንትፎርድ ጨዋታ ነበራቸው ቸርኪ ምን አይነት ግብ ነው ያስቆጠረው ከቦክስ ውጪ ለዛውም በቀኝ እግሩ አስቡት ቸርኪ ግራኝ ነው በቀኝ እግሩ ተመልከቱት ጎሉ ተመልከቱት የሚገርም ኳሊቲ ነው አይኔ ረካ ሲቲ ቤት መፍራት አለባችሁ ሶየው ዛሬ በቤንች የፈጠረውን ነገር አይታችኋል ብሬንትፎርድ ላይ ማለት ነው እየሞከረ ነው ብዙ ነገሮችን እየሞከረ ነው ሲቲ ቤት አሁን ሙሉ ሚድፊልደሩም ይከታል ተከላካይም ይከታል አጥቂም ይከታል ሲቲን ፍሩ ምን ቤት ነኝ እኔ አሁን ደጋፊዎቹ ተኝተው እኔ ማይላቸው ቤት ነኝ ጎላጆች ደና ጎላ ይቻለው ብሬ ቆየሁት ማይቻል ምንድነው ዛሬ ያደረጋችሁት ደግሞ ይሄ ቲም እግዚአብሔርን ምንም አይነት ጉዳት አያጋጥመው እንጂ ወይኔ አስበው ፎርሙ ላይ ደግሞ ፎደን ቢመለስ ወይኔ አትጣላታ 100% አረጋግጬም ባስተታት ይፈርምላል ማን ሲቲ ዋንጫው እንደሚበላ ማለት እነዚህ ችግሮች ብቻ አይገጥ ቸርኪ ምን አይነት ተጫዋች ነው ኧረ ልጁ በቃ በመጣው ምን ቀን ያስፈረምና አንተ ልጅ ጭራሽ የሃላንድን ሴሌብሬሽን የተጠቀመው የሮቦቷ ምናምን አላ ወይ እንዴት ነው እሺ ግራኝ እንደሆንክ ነው ማቀው እኮ ነው አንተ ግን ያገባው በቀኝ ነው እንደዛ መልሰህ ሻኝተው ምናምን ኧረ ዛሬ ወይኔ ሲቲ ላይ ነበር እግዚአብሔር ኩዛኖቭ ምን አይነት ፐርፎርማንስ ነው የምታሳየው አባቴ ለማንኛውም ይሄ ቲም እግዚአብሔርን አልኩ ሌላ ታሪክ ገብቷል ማንቸስተር ሲቲ ብሬንትፎርድ ላይ ተደበረበት ሰከንድ ሃፍ ተደበረበት አንድ ጎል ደገመና የሆነ ማላቀው ማን አይቾ ማላቀው ደጋፊዎቹን የሚመስል ህፃን ፈላሚ ጥጥዬ ልጅ ማክስ ዳውመን ትልቅ ሰው አይደል ማክስ ዳውመን ግሮን አስማን ነው ማክስ ዳውመን ፔፕ ሆነ ሳለ ያስገባው ልጅ ብታየው ሳቪኖ ሁለት ለባዶ አደረገው ተደበረባቸው ፔፕ ተደበረባቸው ማን ሲቲ በሜዳው ብሬንትፎርድ ለዛ ለካ ብሬንትፎርድ አጥቄለው ተጎድቷል ያላጥቂ ዳምስጋርድና ሼድ ነው ፊት ለፊት አርጎ እየጮተ የነበረው ወፍኮ ቸልሲ ቻምፒየንሺፕ ቡድን አዌ ነው በርግጥ ግን ቻምፒየንሺፕ ቡድን ደረሰው ቸልሲ እኛ ፓላስ ነው ደረሰ ከባድ ፈተና ለነገሩ ፓላስ ማለት ሐሙስ ተጫውታ ቅዳሜ ተጫውታ ማክሰኞ ተጫውታለች ከኛ ጋር ስለዛ ያው እኛም እነሱም ድክም ያለ ደርቢ ነው የምንጫወተው ከፓላስ ጋር ከዛ እናልፋለን ከዛ ላይ ሃንግማን ጠብቂ ሲቲ የምትገጥመው የኒውካስል እና የፉላምን አሸናፊ ፌር አይደለም ለምንድነው ተታገለለው ዋንጫ ምን ደርሰው ሃንግማንን ለምን መለጠፍ ያስጠብቀናል ግን ኒውካስልን ማለፍ አለብሽ መጀመሪያ እኔ ፓላስን ማለፍ አለብኝ የደከመ ፐርፎርማንስ አሳይቼ ከዛላ ሃንግማንን በእርግጠኝነት እንዲህ ብዬ ነው መጣው እንገናኛለን ሃንግማን ራያን ቸርኪ ምን አይነት ጎል ነው ያስቆጠረው ጋይስ ልጁ ቀኝ ነው ግራኝ ነው ለምን አይነግረንም ራያን ቸርኪ ጎል ቨርሰስ ብሬንትፎርድ ብላችሁ ሰርች አድርጉ እዛ ፍላሚንጎ ፒኤስጂ ዋንጫ በላ ትላለ እዚህ ጋር ልጁ ሌላ ታሪክ ይፈጥራል በ17 ጨዋታ 11 ጎልና አሲስት በጣም አንደርሬትድ ጋይስ በጣም አንደርሬትድ አግባቱ ብቻ እኮ አይደለም እኮ የሚገርማችሁ ካገባ በኋላ ያሳየው ሴሌብሬሽን ሃላንድን ደገመው ሲቲ አንድ ሃላንድ ብቻ አይደለም ያለው እኔም አለው እያለ ነው ይላል ለማንኛውም ሲቲያችን ብሬንትፎርድን 2-2 ለጥፎ ወደ ቀጣዩ ዙር አልፏል በጣም ነው ደስ የሚለው በመጨረሻም ሳቪኖ ጎል አገባ እሱ ልጅ እግር እንዳለው ራሱ አላውቅም ነበር ቀንቶታል ያው ዲፍሌክሽንም አለው ግን ቢሆንም የሱ ጎል ነው የተባለው ስለዚህ ሳቪኖ እንኳን ደስ አለ የምሬ ነው እኔ ለፍቶ ለባዶ ማለት ሳቪኖ ነው ዶኩም እንደዛ ነበር አሁን በደም ተሻሽሎ ነው ለማንኛውም 2-2 አልቋል ራያን ቸርኪ ምን አይነት ተጫዋች ነው በእግዚአብሔር ይችላል በቃ ምን አይነት ማጂሻን ነው ተጫዋች ነው ጎል አግብቶም እንደ ሃላንድ ነበር ሴሌብሬት ያደረገውና ለሃላንድ ያለውን ፍቅር ነው ያሳየው ለማንኛውም በጣም አሪፍ ነበር ቲማችን ዛሬ ኦልሞስት በአብዛኛው በቤንች ነበር የገባው ተቀይሮ ገቡ ማክስ የተባለ አዲስ ጩጬ አምጥተናል እንግዲህ ይሄንን ፕሪሚየር ሊግ ወደም እናስደነብረዋለን
ደስ ይላል። ብቻ ከሞላ ጎደል ጌሙ አሪፍ ነው። በቃ የምንፈልገው ቀለል አድርገን ጉዳትም ምንም ሳይኖር ብዙ ውክቢያም ሳይኖር ነው የጨራረስናት። ወደ ቀጣይም ዙር አልፈናል። እንኳን ደስ አላችሁ ሲቲ ፋሚሊ ሁሉ። ከሞን ሲቲ ከሞን ሲቲዘንስ ይመቻችሁ። ደህና ደሩልኝ። ማንቸስተር ሲቲ ከብሬንትፎርድ ጋር እያደረጉት ባሉት የካራቦ ካፕ ጨዋታ ገና ፈርስት ሃፍ ማንቸስተር ሲቲ 1-0 እየመራ ወጥቷል ማለት ነው። ምን አይነት ጎል ነው ያስቆጠረው ቸርኪ? ምን አይነት ጎል ነው ያስቆጠረው? ይሄ ልጅ ምታቱን ማሳየት ጀምሯል ማለት ነው። ቆይቷል ከጀመረ ትንሽ 1 2 3 4 ሳምንት ሆኖታል። ምን አይነት ድንቅ ጎል ነው ያስቆጠረው! የቀነሰበት መንገድ፣ ከዛ ደግሞ ማንቸስተር ሲቲ ይሄን ዋንጫ ልትቀማቸው ነው። አረ በእናትህ ተረጋጋ ሲቲ፣ አረ ተረጋጋ ጎብዬ። ይሄን ዋንጫ ልትቀማቸው ነው። እና ከሌኮ ተስፋቸው ይሄ ነው። 2-0 ማለት ነው። እስኪ ቺን ሰምተን እንመለስ። ልተንበይ ቀድሜ ቸርኪ 2 ጎል፣ ሳቪኒዮ ጎልና አሲስት። በቸርኪና በሳቪኒዮ ጎል አሸነፈ። አረ ለያለው እኮ አረ ቤቲንግ ተዘጋ እንጂ። ለማንኛውም እንዳልኩትም ሳቪኒዮን አትናገሩት መተቸት የለብንም ብዬ ነበረ ሲጀመር ቅድምም። ዛሬ ደግሞ የሚገርም ፐርፎርማንስ ማለት ነው። ጎሉ ላይ አግብቷል። ከዛ ይቺን ብሎ ነበረ እንደዚህ ምናምን እና ይመቸው። የምር እኔ ሳቪኒዮ በጣም ነው የሚመቸኝ። ስለዚህ አሁን ዶኩ እስኪመለስ ራሱ የሚገርም ተተኪ ይሆነናል ማለት ነው። ሞር ራይት ዊንግ የሚመቸው ቢሆንም ሌፍት ዊንግ ላይም እሱ ሁለቱም ይመቸዋል። ገባ። ሌላኛው ሲቲ ቤት ከባድ እየሆነ የመጣው ነገር ደግሞ ጎል ማስቆጠር ነው። ባለፉት 4 ጨዋታዎች ውስጥ 1 ጎል ነው የገባብን፣ እሱንም ሪያል ማድሪድ። የሚገርም ለውጥ። አረ እንለያለን። አሁን ቅዳሜ ዌስትሃምን ልጥፍ እናደርግና ከአርሰናል መሪነቱን እንቀበላለን። ከዛ መልሰው መቀበል ይሆን አይሆን የሚለውን ከኤቨርተን ጋር ደግሞ ማታ ሲጮቱ እናያለን ማለት ነው። አተ ቤቢ ተነስ፣ አሸንፏል ሲቲ። እኔ እንኳን ልዘግብላችሁ እስኪ እናቴ። ሁሉም እያንኳረፈ ነው። የምሬ ነው። በዚህ ሰዓት የሲቲ ደጋፊ ሲቲ ያሸንፋል ያረዳል። ካራቦን ካፕ ሲቲ ለጠፈው ብሬንትፎርድ። ተነስ ፊትን ታጠብ፣ ተነስ። አሁን እኮ እናቴ ነው የምሬ። ምን እየሆነ ህልማቸው ምን ይሆን? እናሸንፋለን ተሸንፈን ይሆን እያሉ ነው እኮ ጊዜ የምሬ። አሸንፋቸዋል 2-0 አሸንፋቸዋል ብሬንትፎርድ። እንኳን ደስ አላችሁ።